ጽናት ከናሆም ጋር ያላትን ፍቅር አሁንም እንደቀጠለች ናት። ግን ደግሞ በመሀል ሊመጡ ያሉት ነገሮች በጣም ያስፈራሉ። እሷም ደግሞ ከሱ ጋር መታረቋን አባቷና ጓደኛዋ እያሳፈሯት ነበር ማለት ነው። ከስራ ቶሎ መጣሽ፣ ምን ነው በጊዜ መጣሽ እያሉ ሙድ እየያዙባት ነበር ማለት ነው ውዶቼ። አቶ ተስፋዬም በልጃቸው ላይ እያደረጉት ያሉት ነገር በጣም ከባድ ነው። ከሚወዳት ልጅ ከጽናት ሊለዩት ነው እያቀዱ ያሉት። ጓደኛዋም ደግሞ እስካሁን ሰዓት ድረስ በችግሯ ትታት አልሄደችም። እስካሁን ከጎኗለች። የናሆሜን ፍቅረኛ አሁንም እንደተንገበገበች አለች ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ። ዛሬ እንግዲህ የጽናት ድራማ ይለቀቃል ብዬ አስባለሁ። በሰዓቱ ያው የሚለቀቀው በዚህ ሰዓት ስለሆነ ማለት ነው። ስለዚህ ከአንድ ሰዓት በኋላ ወይ ከሁለት ሰዓት በኋላ ይለቀቃል ማለት ነው። እኔም በትዕግስት ከእናንተ ጋር በተስፋ እየጠበቅኩ ነው። ምን ይፈጠራል የሚለውን ነገር ለማወቅ በጉጉት ነው ያለሁት ማለት ነው። እኔም ሙሉውን ቻናሌ ላይ መልቀቅ ስለማልችል እንደናንተ ነው በቻናሉ ሙሉውን የማየው ማለት ነው። በጣም የሚገርም ድራማ፣ ምርጥ የሆነ አስተማሪ የሆነ ድራማ ነው ማለት ነውና በጉጉት እናንተም እየጠበቃችሁ ነው ተስፋ አደርጋለሁ። በተለይ ደግሞ ናሆሜንና ጽናትን የሚያለያያቸውን ሰው አንፈልግም። ምክንያቱም ጽናት በጣም መልካም ልበቀና የሆነች ልጅ ናት፣ ለሰዎች ክፉ የማታስብ። አሁን ግን በመሀል ገብታ የናሆም ፍቅረኛ የነበረችውና አባቱ አቶ ተስፋዬ ናቸው እንግዲህ በመሀል ገብተው ችግር እየፈጠሩ ያሉት። አቶ ተስፋዬ ልጅቷ ድሃ የድሃ ልጅ ስለሆነች ለልጃት መጥነው ብለው ነው የሚያስቡት። እነሱ የነበሩበትን ድህነት ረስተውት ባለፉበት ባልሰሩት በላባቸው ባላገኙት ገንዘብ ሀብታም እያጫወታቸው መጠጥ ቤት እየተጃጃሉ አቶ ተስፋዬ በእድሜያቸው ከማይጠበቅ በዚህ እድሜያቸው የእምነት ቦታ ላይ ነበር መገኘት የነበረባቸው። ግን ደግሞ እሳቸው የሚገኙት ደግሞ መጠጥ ቤት ነው ማለት ነው። በቃ ፈነዱ፣ ወደ ወጣትነታቸው የተቀየሩ መሰላቸውና በቃ ዓለም ጠበበቻቸው። ገንዘብ ሲገኝ ለካ የምታደርጉት ነገር ግራ ይገባችኋል። የእውነት በጣም ከባድ ነው ገንዘብ ማግኘት ማለት ነው። እና ስለዚህ ውዶቼ በተለይ ግን እኛ ከምንምና ከማንም በላይ በናሆምና በጽናት የሚመጣብንን ሰው አንፈልግም። ጽናትና ናሆሜ ፍቅራቸው በጣም ነው የሚያምረው፣ ደስ ይላል። እሱም ደግሞ ለሷ ይጨነቃል፣ እሷም ለሱ ትጨነቃለች። በነገራችን ላይ ጽናት ከአባቷ ውጪ ወንድ ልጅ መቅረብ አትወድም ማለት ነው። ናሆሜ ግን ያሳያት ፍቅር፣ ክብር፣ እንክብካቤ ግን በፍቅሩ ጠብ እንድትል አድርጓታል ማለት ነው። ስለዚህ ናሆሜ የሚገባዋል ይሄ ፍቅር፣ እሷም ደግሞ ይሄ ፍቅር ይገባታል፣ ይሄ ክብር ይገባታል ብዬ አስባለሁ። ምክንያቱም በጣም የዋህ፣ ሁሉ ነገር በሞኝነት የምታደርግ፣ ሁሉን ሰው የምታምን በጣም የዋህ ልጅ ናት ጽናት ማለት ነው። እና ለጽናት ፍቅርም ክብርም እንክብካቤም ይገባታል። ምክንያቱም ፍቅርን እና እንክብካቤን ሳታይ ነው ያደገችው በእንጀራ እናት እየተሰቃየች ማለት ነው። እና ስለዚህ አባቷን ደግሞ ተሽሎ ተነስቶ የበፊቱ ደስታቸው ይመለሳል ብዬ አስባለሁ። ዛሬ በተለመደው ሰዓት የጽናት ድራማ ይለቀቃል። በጉጉት እንጠብቃለን። ምን ተፈጠረ? በጣም አዲስ ነገር የተፈጠረ ነገር አለ። እሱን ሙሉ ቪዲዮ ላይ እናየዋለን።